ቡዜ ፍጹም ሐሰት ነው። ልጁ አልጠፋም። ልጁ እሷ ጋር ነው ያለው። ልጁ ቢጠፋማ ሄዳ ትከሰን ነበረ፣ ተመለከት ነበረ ብላ ነበረ ማለት ነው። እንግዲህ ያለችው አልቀረም። ሩታ ሄዳ አመልክታለች፣ ከሳቸዋለች ማለት ነው። በፍጹም ልጁ አልጠፋም። ልጁ እራሷ ጋር ነው ያለው። አንድ ሰው ልጅ ከጠፋው እንዴት ነው ቁጭ የሚለው? ቤት ውስጥ ሄዶ ይከሳል፣ ፍርድ ቤት ያመለክታል ስትል ነበረ። እንግዲህ ሩታ አልተወችም፣ ሄዳ አመልክታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ። ቤተሰብ እኔ እንግዲህ ዛሬ በጣም ግራ ያገባኝ ነገር ምን እንደሆነ ታውቃላችሁ? አስተያየት ሰጪዎች ማለት ነው። አንዳንድ አስተያየት ሰጪዎች ብዙ ጋ ይሄዱና አንቺ በቃ ሁሌም ትክክል ነሽ ይላሉ። እንደገና ሩታ ቤት ይሄዱና አንቺ እኮ ትክክል ነሽ፣ እናት እኮ ነሽ ይላሉ። እንዴ ምን ሆናችሁ ነው? ምን ነክቷችሁ ነው? ምን ነክቷችሁ ነው? ሀሳባችሁ አንድ ይሆን። ቢያንስ አንድ ቦታ ትክክል ነው ካላችሁ ሌላኛው ቦታ ትክክል ሌላ ነገር መጻፍ ካልቻላችሁ ዝም በሉ። አይታችሁ ዝም ብላችሁ ውጡ ማለት ነው። ሁሉም ጋር ትክክል አትበሉ። ቢያንስ ሁሉ ጋር ትክክል ሊሆን አይችልም። አሁን እነዚህ አካላቶች ሩታ ልጇ ጠፍቷት እነ ቡዜን ወቅሳ ከሳ እነሱ ልጄን ደበቁብኝ የምትል ሰው ናት። እነ ቡዜ ደግሞ አይ እኛ አይደለንም ልጁ እሷ ጋር ነው ያለው ራሷ ናት የደበቀችው እኛ እንደማስጠቀር ነው እያሉ ነው። እሺ ሁለቱም ትክክል ከሆኑ ማነው ስህተተኛ? እኛንን ስህተተኛ? እኛንን ወይ ስህተተኛ? እኔ ያልገባኝም እኮ እና አስተያየት ሰጪዎች አስተያየት ስትሰጡ በቃ እያሰባችሁ ቆም ብላችሁ አስቡ። እዛም ሄዳችሁ ትክክል እዚህም ሄዳችሁ ትክክል ካላችሁ እናንተ ናችሁ ተሳሳታችሁት ማለት ነው። እንዴ እኛ እንሳሳትም ማለት እኮ አይደለም፣ ሁሉም ሰው ይሳሳታል። ነገር ግን በአንድ ጉዳይ ላይ ሁለቱ ትክክል ከሆነ የተሳሳተው ማን ነው? ማን ነው? መቼም ልዑል ነው አትሉማ? ለማንኛውም ቤተሰብ እኔ በጣም ነው ኮመንታተሮችን ሳይ በጣም ነው መገረመው፣ በጣም ማለት ነው። አንዳንዶች በቃ የእውነት ከልባቸው የሚራገሙ አሉ። አንቺ እንደዚህ ልጅሽ እንደዚህ ይሆን፣ ልጆችሽ እንደዚህ በልጆችሽ ድረስ ምናምን። ወይኔ ምን ሆናችሁ ነው? እነሱ እኮ አብረው የሚበሉ አብረው የሚጠጡ ምናልባትም ከቪዲዮ በኋላ የሆነ ቦታ ሄደው ፈታ የሚሉ በቃ አብረው የሚያጫጭሱ እንደኛ በመዳን ኩሽና ያልተቆራመዱ ፋ ብለው እንደው የሀገራቸውን ንጹህ አየር እየተቀበሉ ጥሩ ቦታዎች ሄደው እየተዝናኑ ነው እኮ የሚሰሩት። እናንተ ምንድን ነው የሚያስረግሟችሁ? እነሱ በቃ ኖርማሊ ስራ እየሰሩ ነው፣ እናንተም ስራችሁን ስሩ ማለት ነው። እንዴ የእውነት በጣም የምትራገሙ ሰዎች አላችሁ። አንቺ እንደዚህ ቤተሰብ ሳይቀር ትራገማላችሁ። አትራገሙ። እነሱ የሚሰሩት ነገር ወይ እውነት ሊሆን ይችላል ወይ ደግሞ ኖርማሊ ድራማ ሊሆን ይችላል። እኛ የምናውቀው ነገር የለም። ሁሉንም የሚያውቀው አንድ አላህ ብቻ ነው። ነገር ግን በምታዩት ነገር እርግጠኛ ሆናችሁ አትመሰክሩ፣ አትፍረዱ። ያኔ ኖርማሊ መፍረድ፣ ማውራት፣ መጻፍ ትችላላችሁ፣ ግን አትሳደቡ። በቃ የምራችሁን ደግሞ አትበሳጩ። አንዱን ወገን ወግናችሁ አንዱን ወገን አታብጠለጥሉ። ትችት እኮ ይኖራል፣ ሁላችንም እንላለን። ኤኬሌ ነው ጥፋተኛ፣ ኤኬሌ ነው ጥፋተኛ እንላለን። ግን ኖርማሊ እንደዚህ መራገም ምናምን ድረስ አንደርስም። ምክንያቱም የሚያራግም ጉዳይ አይደለም። ይህ ጉዳይ የእናንተ ጉዳይ አይደለም። ሲጀመር እነሱ አንድ ቤተሰቦች ናቸው፣ ሁሉም ማለት ነው። ሁሉም ደግሞ ስራቸውን እየሰሩ ነው ያሉት። እየሰሩ ነው፣ እየሸቀሉ ነው፣ እየፈመሱ ነው። በቃ እናንተም ሸቅላችሁ ፈምሱ። ጉድ እኮ ነው። እና አትራገሙ። የምትራገሙ ሰዎችም ብዙ ቦታ ያለው የእውነቴን ነው። በቃ በቀልዱም በድራማውም አሁን አንዳንድ ሰዎች በቃ ለፈን የሚያደርጉት በቃ አስቂኝ የሆነ አንዱን ገደል ውስጥ ሲከተው ምናምን ያያሉ፣ ይራገማሉ። የማይሉት ነገር የለም። እነሱ እኮ ተስማምተው ነው የሚሰሩት። እንደዚህ አይነት ቪዲዮ ከሰራን እይታ ይኖረዋል፣ በደንብ ይታይልናል ብለው ሆን ብለው አስበውበት ቪው ፍለጋ ነው እንደዚህ አይነት ቪዲዮ የሚሰሩት። እናንተ እንድትራገሙ አይደለም። ብትራገሙ ባትራገሙ እነሱ አይመለከታቸውም። በነገራችን ላይ እነሱ የሚፈልጉት እይታ ነው የሚፈልጉት እና ተነጋግረው ነው የሚሰሩት። እናንተ ግን በማይመለከታችሁ እየሄዳችሁ አትራገሙ። በቃ አይታችሁ በቃ
የሚያዝናና ከሆነ ተዝናናታችሁ የተደበራችሁ አንዳንድ ጊዜ የሆነ በቃ በጣም ስንደበር ምናምን የሆነ የሚያስቅ ነገር ሲኖር ፈታ እንላለን። የልባችን በቃ ያሆናል አይደል? በጣም የሚያስጨንቃችሁ ነገር ሁላ ስልካችን እኮ ለእኛ ሁሉ ነገራችን ናት። የእውነት ሁሉ ነገራችን፣ ሀሳብ ጭንቀታችንን የምታስረሳን ስልክ ባይኖር፣ በተለይ አሁን ዋይፋይ ባይኖር እኔ አብዛኛው የመዳም ቅመሞች በጣም ትልቅ ችግር ውስጥ ይገቡ ነበር። የእውነቴን ነው የምላችሁ። በስልካቸው በሶሻል ሚዲያው በምኑ የሆነ በቃ ብዙ ነገር ስትሰሙ በቃ ይሆን አለ አይደል? የሆነ ያዝናናችኋል። በቃ የሆነ ሀሳባችሁን ጭንቀታችሁን ያስረሳችኋል ማለት ነው። የሆነ ሳቁ፣ ተደሰቱ፣ አትራገሙ። ካልተመቻችሁ ደግሞ አሳልፉት ማለት ነው። ግን አትራገሙ ለማለት ነው። እኔ ብዙ ጊዜ ስለማይ ነው፣ የእውነቴን ነው የምላችሁ። አንዳንዴ ግን ያሳዝኑኛል አንዳንድ ሰዎች። ወይኔ እንደዚህ ሩታዬ እኮ እንደዚህ ሆነ፣ እኔ እንደዚህ ልበልልሽ፣ እንደዚህ ልሆንልሽ፣ ወይኔ በላቸው። አንዳንዴ ደግሞ አብርሽ እንደዚሁ አድርጎት እኮ አንዳንዶቹ ይምላሉ። በቃ የምር ይምላሉ እኮ። ኧረ ተው ማለት የዋህነትም ልክ ሊኖራ ይገባል። አንዳንድ ልጆች ቢያንስ ቀለል አድርጋችሁ አስቡ። ሁሉን ነገር እውነት ነው ብላችሁ አታስቡ። እኔ በነገራችን ላይ ሶሻል ሚዲያ ላይ የማየው ነገር ማለት ነው 95% ውሸት ነው ብዬ የማምን ሰው ነኝ። በቃ 95% ማለት ነው። በቃ የማየው ሁሉ ውሸት ነው የሚመስለኝ። ለምን እንደሆነ አይገባኝም እኔ ለራሴ ማለት ነው። በቃ ኖርማሊ በቃ አለ አይደል ለማውራት ለማየት ሁላችንም ስራችን ነው እንሰራለን እንጂ ማለት ነው። እኔ በቃ እውነት ነው ብዬ የማምነው የተወሰኑ ነገራቶች ናቸው። በቃ ታውቃላችሁ፣ በቃ ጊዜው የወሬ ነው፣ የእይታ ነው። ሁሉም ሰው ለራሱ ጥቅም፣ ሁሉም ሰው ለራሱ እይታ ምናምን ነገር ነው የሚሰራው። በቃ እነዚህማ በጣም ጓደኛሞች ናቸው ያላችኋቸው ሰዎች ከተወሰነ ጊዜ በኋላ ተጣልተው ምስጢራቸውን እያወጡ ይመጣሉ ማለት ነው። ይሄ ማለት እውነተኛ ጓደኝነት እዛ ጋር አልነበረም ማለት ነው። ለእይታ ነበረ፣ ለወሬ ነበረ፣ ያኔ ለስራ ነበር ማለት ነው። ብዙ ቦታ ስታየው ማለት በቃ እኔ በዚህ የሆነ በቃ እዚህ ሶሻል ሚዲያ ላይ የማያቸው ነገሮች በሙሉ አላምንም። በቃ እውነት ነው ብዬ አላምንም። ግን ደግሞ ኖርማሊ ቀልድ ነው ብላችሁ ታስቡታል። ቀልድ ነው በቃ ብዬ እቀበለዋለሁኝ ማለት ነው። እና ኖርማሊ እንደዚሁም ጊዜ ማሳለፊያ ፈታ ዘና ስትሉ ታዩታላችሁ። ትምህርት ካለው ትምህርት ትወስዳላችሁ። የማይጠቅማችሁ ከሆነ የማይጠቅማችሁን ትጥልና የሚጠቅማችሁ ታነሳላችሁ። በነገራችን ላይ አንዳንዴ ቁም ነገር ነው ብላችሁ ከምታዩት ነገር ብቻ አይደለም ቁም ነገር የምትወስዱት። ከቀልዱ ብዙ ቁም ነገር ታገኛላችሁ፣ ለተማረበት ሰው ማለት ነው። የሆነ በቃ አንዳንዴ በቃ የሆነ የጅሎች ጨዋታ ነው ብላችሁ የምታስቡት ነገር ላይ ራሱ ብዙ ቁም ነገር ይኖርበታል ማለት ትምህርት ይኖርበታል፣ ትምህርት ይሰጣችኋል ማለት ነው እንላችኋለን። ለማንኛውም አሁን በሚሳደቡ ሰዎች ላይ ነው ዛሬ በጣም ትኩረት አድርጌ ሳወራ የነበረው እና አትሳደቡ ለማለት ያክል ነው። እነሱ ኖርማሊ እርስ በርሳቸው አብረው እየወጡ አብረው እየገቡ አብረው ይጠጣሉ። በቃ አብረው ነው የሚደሰቱት፣ አብረው ነው የሚውሉት። እነሱ ሆቴል ለሆቴል ነው የሚውሉት። የራሳቸው መኪና ያላቸው ሰዎች ናቸው። የሚዝናኑበት ቦታ የተመረጠ ቦታ ነው እና እነሱ አብረው እንደዚህ ፈታ ዘና እያለው ለሚሰሩት ነገር እናንተ አትበሳጩ፣ አትራገሙ፣ አትሳደቡ ማለት ነው እና ያያችሁት ነገር ሁሉ ደግሞ እውነት አይደለም። ቤተሰብ ሰላም ሆኖልኝ አበዛሁኝ። ለነበረን ቆይታ ከልብ አመሰግናለሁ።